ምስክርነት ነው። እኔ የሚነገሩኝ ዛሬ ጠዋት ነው። በጣም የተደነቅኩበት ስላሴን ያመሰገንኩበት ትልቅ ምስክርነት ነው። ይህ ምስክርነት በጣም በጥሞና ተከታተሉ። ነው ስምሽ? ለምለም ይባላል። ወለተ ማርያም። ከየት ነው የመጣሽው? ከቄራ። ምን ነበር የሚያምሽ? ሆዴን በጣም ያመኛል እና ሆዴ በጣም እንትን ይላል፣ ይነፋል ነበረ። እኔ እርጉዝ ነኝ ብዬ ነበረ፣ የ4 ወር ጽንስ ነው ብዬ ስታከም የዛሬ 5 ወር የለውም አለኝ። ከዛ በኋላ ልክ እንደ እርጉዝ ነው የሚያደርገኝ፣ ወደ ላይ ይለኛል። እርጉዝ እንደሚያማት ሁሉ ህመም ያመኝ ነበረ። ከዛ በኋላ በቃ ደም ብዛት፣ ስኳር ምናምን የሚባል በሽታዎች ሁሉ ያዙኝ፣ በዛ ጭንቀት ማለት ነው። ከዛ ሆስፒታል በየሆስፒታሉ ሄድ ነበረ። አንደኛው ቦታ ላይ ሲሄድ አንቺ ነው እንደዚህ ያደረገሽ መንፈስ ነው እንደዚህ እንትን ያለሽ እንጂ ሌላ በሽታ የለብሽም ማለት። ማን ያለሽ? አንድ ሆስፒታል ሄጄ ማለት ነው። ሰፈር ዶክተሩ ራሱ ነው ያለሽ? አዎ ዶክተሩ ይሄን አለኝ። ስንት ሆስፒታል ሄደሻል? እዚህ ችግር በጣም ብዙ ሆስፒታሎች ሄጃለሁ። ትልልቅ ሆስፒታል ሁሉ ሄጃለሁኝ። ምን አሉሽ ስትሄጂ? ሲሄድ የሚሉኝ አንደኛው ቦታ ላይ ጭንቀት ነው ይለኛል፣ እነዚህ ሳይካትሪስት ይሽለኛል። አንዳንድ ቦታ ላይ ደግሞ ሲሄድ በቃ ብዙ መድኃኒት ነው ይሄንን ለደሙ እንዳይመጣ ሆድሽን እንደዚህ ያደረገው እየተባለ ከዚህ አይደለም እስከ አሜሪካ ድረስ መድኃኒቱ ተሰጥቶኝ ምንም ሊያመጣ ወይንም ደግሞ እኔ ሊሻለኝ ነገር አልቻለም። አሜሪካ መድኃኒት አስመጡ ነበር? አዎ። ከዛ ለሆዴ እዚህ ከመጣሁን በኋላ ነው በቃ ያን ሁሉ መድኃኒት ቤት ውስጥ ተከምሯል። አሁን ራሱ በየወር ወስዳለሁ። በየወር ወጋ መርፌ አለ፣ በየቀኑ ወስደው መርፌ አለ። ለ6 ወር ነው የሚሰጠኝ መድኃኒት። ከወሰድሽ በኋላ ምን ያደርግልሽ ነበር? ምንም በቃ ከመድከም ውጪ ምንም የሚያደርግልኝ ነገር ምንም የለም። በቃ የመንፈስ ችግር መሆኑን አንቺ አላወቅሽም እስከዛች ጊዜ ድረስ? እኔ ምንም ያወቅኩት ነገር የለም። ግን ጸበል ብዙ ቦታም ደግሞ ሄዳለሁኝ። ምን ያን ነው ሆድሽ የተነፋው የነበረው? በቃ የደረሰች እርጉዝ ይባላል። ሰው ሁሉ እርጉዝ ነሽ አይደል ብሎ ይለኛል። እኔም እኮ እዚህ ስትመጪ መጀመሪያ ቀን እርጉዝ ነበር የመሰልሽ። እውነት ነው እርጉዝ ነኝ። እርሶም ሲጠይቁኝ እርጉዝ ነሽ አሉኝ። እኔ የለኝም እርጉዝ አይደለሁም ብያልኩኝ። በአጋጣሚ ለሱም ነገርኩትኝና እርጉዝ አይደለሁም እባክህን አቅርበኝና እንደው ትንሽ ቢሻለኝ ብዬ ስለው እርሶም መጥቶ ነገሮት። እኔም ደግሞ አሳየሁት። ልክ ሲመቱኝ ወዲያውኑ ከእርሶ ትንሽ ነው እንደዚች እንደተሻገርኩኝ የሆነ ተልባ ነገር ነው የፈሰሰኝ። ያ ሲፈሰኝ ቀለል አለኝ። በሳምንቱም እንደዚሁ መጣሁኝና አሁንም እንደዚሁ መጥቼ ሆዴን አሳየሁትኝ። ከዛ በኋላ አሁንም እንደዛው ፈሰሰኝ። ከዛ ግን ሰውነቴን እየቀለለው ሆዴም እንትን እያለ መብላት መጠጣትም እንደ ልቤ መልበስም ጀመርኩኝ። ለውጥ በጣም አመጣሁ። ቅዳሜ ደርሶ መቼ መጥቼ እያልኩኝ ከዛ ስግደቱንም ግርፊያውንም ስጀምር እየቀለለኝ 3ኛው ሳምንት ላይ በትክክል ፔሪድ የመጣ ለ15 ቀን በደንብ ፈሰሰ። ይሄ ሆዴ እግዚአብሔር ይመስገን አሁን ቀሎ እንደ ማንኛውም ሰው። ሁለት ጥያቄ አለኝ። የመጀመሪያው ጥያቄ እንደዛ ሆድሽ ለስንት ጊዜ ቆይቶ ነበር? ሁለተኛ ምን ነበር የሚያምሽ? ሆድሽ ምን ይሰማሽ ነበር? እንደገና ደግሞ ፔሪድሽ ለስንት ጊዜ ነበር የቆመው ያልታየሽ? 5 ዓመት ሙሉ አንድ ብዬ ልጄን ከወለድኩ ጀምሮ ነው ህመም የነበረኝ። አራስ ቤት እያለሁ ጀምሮ ነው። ከአራስ ቤት ነው ያ ህመም። ቤተሰብም ሰላም ያጣሁት፣ ከባሌም ጋር ማየት ያስጠላኝ ብዙ አይነት ነገር ነበረኝ እና በቃ ያንን ሁለተኛው ልጄን ከወለድኩ ጀምሮ ህመም አለኝ። ከባሌ ጋር መፋታት እንጂ ሲገባ ማየት አልፈልግም። ብዙ ነገር ነበር። ሲቀጥል ደግሞ ይሄንን እዚች አካባቢ ላይ የሚንቀሳቀስ እንደዚህ የሚመጣ ነገር እንደ አውሬ የሚንቀሳቀስብኝ አለ እና ምግብ አያስበላሽም ነበር? ምግብ እበላለሁኝ ግን ብበላም የመጥገብ እንትን የለኝም። እንደገና ደግሞ አንድ ጸበል ቦታ ሄጄ አንድ አባት እዚህ ሆድሽ ውስጥ አሉኝ። ስጠመቅ ነው ምንም አልነገርኳቸውም። እዚህ ውስጥ የመሬቱ ነገር አለ ሆድሽ ውስጥ ብለው አሉኝ። የምን ነገር? የመሬቱ እባብ ነገር አለ ሆድሽ ውስጥ ብለው አሉኝ። እውነትም ግን ሆዴ ውስጥ የሚሄደው እንደዛ የሚጠቀለል ነገር የሚንቀሳቀስ ነገር አለ። በዛ መሀል ጸበል ትሄጂ ነበር? ጸበላው ብዙ ቦታ እሄዳለሁ ብዙ ቦታ። እዚህ መጥቼ ነበር ግን እርሶን አላገኘውም። አንድ ቀን ተጠምቄ ነው ሄድኩትኝ። ፔሪድሽ ለስንት ጊዜ ነበር የቆመው? 5 ዓመት ሙሉ። 5 ዓመት አይተሽ አታውቂም? 5 ዓመት ሙሉ መጥቶ አያውቅም። ይሄም ራሱ እዚህ ጋር የሚንቀሳቀሰው ነገር እንኳን የቆመው እዚህ መጥቼ እርሶ ጋር ከመጣው በኋላ ስመጣ መንቀሳቀስ ጭራሽ ጀመረ፣ መዞር ጀመረ።
ሲፈተሽልሽ ማለት ነው። ፍተሻ ላይ እርሱ ጋር ከመጣሁ ከነኩኝ ጀምሮ እርሱ ጋር ከተፈተሽኩ በኋላ ከዛ በኋላ ግን በመቁጠሪያ እንዲህ አድርገሽ ቅባ ቅዱሱን እንደዚህ በይ ተባልኩኝ። ቅባ ቅዱሱንም ይዤ ሄድኩኝ። ከዛም ጸበሉን መጠጣት ጀመርኩኝ። መቁጠሪያ ማታና ጠዋት ስመታው መንቀሳቀስ ጀመረ። ሆዴ ጭራሽ መጨመር ጀመረ። በየጊዜው በምመታው ሰዓት ይጨምራል እና ሆዴን በጣም ተወጠረ። ከዛ በኋላ ጸበሉን ስጠጣ የሚሸት ነገር በቃ በጣም ነው እንትን የሚል ይወጣኝ ጀመር። በጥስጥስ ያለ ነገር ይወጣኛል። እንደገናም በቃ የሚንቀሳቀሰው እየደከመ ሄደ። ከዛ በኋላ በላይም ከታችም እንትን አለኝ። የሚንቀሳቀሰውም ጠፋ። ፔሬዴን መምጣት ጀመረ። እግዚአብሔር ይመስገን። ለስላሴ ክብር ምስጋና። በደንብ እግዚአብሔርን አመስግኑ። ቅድስት ስላሴ የተመሰገነ። በደንብ አመስግኑ እንጂ በጣም ይገርማል። እኔ የመጀመሪያ ጊዜ ስትመጣ በጣም በቅርቡ ነው የመጣችው። የዛሬ ወር ከምናምን ቢሆን ነው ስትመጣ። ሆዷ እርጉዝ ነው የመሰለችኝ። ስትጠጋ ለፍተሻና ለቅባ ቅዱስ እርጉዝ ነሽ እንዲህ አልኳትኝ። አይ አይደለሁም ታምሜ ነው አለች። አሞኝ ነው ይኸው በቃ ወዴ ይኸው ረጅም ዓመት እንደዚህ ነው አለችኝ። ከዛ እዛው ቅባ ቅዱስ ቀቧት፣ እዛው ጋር ፍተሻ አደረኩላት፣ ሆዷን መታውላት። ከዛ ጀምሮን ውስጥ ለዘመናት የነበረ መንፈስ የተመታውና መንቀሳቀስ የጀመረው እየመጣች ቅባ ቅዱስ ትቀባለች፣ ትጠመቃለች፣ ትፈተሻለች፣ ሆዷን ትመታለች፣ ትሄዳለች። እንደዛ እያደረገች የሆነ ጊዜ በጣም ጨመረና ከዛ የቀነሰ እሱ እየተመታ እየደከመ መጣና ያውን እሱ ተሸንፎ ሆዷም ተስተካክሎ ለ5 ዓመት የቆየው ፔሬዷ ይኸው መጥቶ እግዚአብሔር ይመስገን እያመሰከረች ነው ያለው። በጣም እግዚአብሔርን አመስግኑ በደንብ ና እስኪ ወንድማችን። እሱ ደግሞ ሌላ ነገር ስላሴ አድርጎለታል። በጣም የሚገርም ነው ደግሞ የእሱ ህይወት። እስኪ ማን ነው ስምህ? ዋሲሁን እባላለሁ። እኔ ባለቤቷ ነህ? አዎ ባለቤቷ ነኝ እኔ። እስኪ ምንድነው ቅድስት ስላሴ ያደረገልህ? ስላሴዎች ብዙ ነገር ነው ያደረጉልኝ ለኔ። እኔ 4 ኪሎ ልጅ ነኝ። ስላሴን በጣም ነው የምወደው። ለስላሴ ያለኝ ፍቅር የተለየ ነው። 4 ኪሎ ቤታችን ሲፈርስ በአጋጣሚ ቤተሰቦቻችን የግል ቤት ነበረና ምንም የለንም። እኔም ተቀጥሬ ነበር በዛን ሰዓት የምሰራው የነበረው። እናቴ አሁን በህይወት የለችም። ስላሴ እኛን ሜዳ ላይ ሊጥሉን ነው እንዲህ አልኳቸው። በጣም አልቅሼ ለመንኳቸው። እንደውም የቤተ መንግስት ወታደር አይዞ ምን ሆነ ነው አለኝ። ማን መጥቶ ነው ምን ሆነ ነው እንደዚህ የምታለቅሰው ብሎ ሲለኝ አይ ምንም ቤታችንን አፈረሳችሁ ብዬ አይዞ ስላሴ ያለው አሉ። በማግስቱ ስራ ቦታ ስገባ ደሞዜም ተጨመረ። እናቴን ለረጅም ጊዜ ጥሩ ኮንዶሚኒየም ቤት ውስጥ አኖራት ነበር። ከዛ በኋላ እሷም በህመም ያረፈችው። ከዛ በኋላ እግዚአብሔር ይመስገን ከባለቤቴ ጋር ከተገናኘው በኋላ ደግሞ ስላሴዎች የራሴን ነገር ሰጡኝ። እግዚአብሔር ይመስገን ጥሩ ኑሮ እንኖራለን። በመሀል ላይ እሷ ግጭት ስትፈጥር መኪናዬን አሁን በምንም በማላውቀው ነገር ነው አዲስ መኪና አውጥቼ ሸጥኩት። ምንም ሳታውቀው? ምንም ሳላውቀው ምንም ያልሆነ መኪና ስነዳው ያስጠላኛል። አልነዳው በትንሽ ዋጋ ነበር የገዛሁት። ትንሽ ትርፍም አለው ግን ምንም ያልሆነ መኪና። እሷን ሲያማትስ ምን ተሰማ? ምን መስሎ ነበር? ምንድነው የቤት ውስጥ ጸሎት የለንም። በነገራችን እንሄዳለን ቤተክርስቲያን፣ ሰንበት አንቀርም። በዓላትን እናከብራለን። ስላሴን እኔ አሁን በአመት 2 ጊዜ ስላሴን አከብራለሁ። 4 ኪሎ እየሄድኩኝ ሚካኤልንም እንደዚሁ እሷ ሚካኤል ልጅ ስለሆነች ከርቸሌ ሚካኤል በአመት 2 ጊዜ እንዘክራለን። እና ቤት ውስጥ ግን አምልኮት የለንም። አንሰግድም፣ አንጸልይም። ትልቁ ለውጥ አሁን የመጣው እዚህ ከመጣን ጀምሮ የቤት ውስጥ ጸሎት ማድረግ ስንጀምር የኔም ሰውነት ራሱ ሁሉ እየቀነሰ በጣም ስጋ ከዚህ በላይ ወፍራም ነበር። በጣም ወፍራም ነኝ። ያለ ስጋ አልንቀሳቀስም፣ ያለ መጠጥ አልንቀሳቀስም። ልጆች ሰራተኞች አሉኝ፣ እነሱን አሰማራለሁ። ቢያንስ ስንት ትጠጣለህ? አይቆጠርም። ቢያንስ አማካይ በቀን የኛ ብትለው ስንት? እኔ ሽቶ ብቻ መጠጣት ነው የሚቀረኝ እንጂ ምንም አይቀርም። እኔ ምንም አይቀረኝ። አሁን ግን ማለት እንዴት ነው? ማታ የምጠጣው ቤት ሆነ ነው? እንዴት ነው? ቤቴን አከብራለሁ፣ ቤቴን ወዳለሁ። ባለቤቴን በጣም ነው ማከብራት። የልጆቼን እናት ከድህነት ነው የተገናኘ ነው። ምን አለ ሳንባባል ነው የተገናኘ ነው። ትንሽ ሳንቲሙ ሲመጣ የራሳችን ነገር ሲኖር በጊዜ 1 ሰዓት ነው የምገባው።
ጠዋት ወጣለሁ። ልጆች ኢንተርቪው ካደረስኩ በኋላ እሷንም ከሸኘው በኋላ እኔ ልጆች ስራ ገብቼ ካሰማራው በኋላ ትንሽ አየት አደረግና መጠጥ ቤት ግን 1 ሰዓት አላልፍ። ስለዚህ ከጧት ጀምሮ እስከ ማታ መጠጥ ነው መጠጣው ሙሉ። ኧረ አትሰክርም? እቤቴ ስገባ ብቻ ነው ያጣላችኋል ስትገባ? አዎ መባላት ነው። አዎ ከዛ ግን አልናገርም። እኔ ስትታመም እሷ ምን አይነት እርምጃ ወሰድክ? እምትለኝ ቦታ እንሄዳለን። በተለይ ሐኪም ቤት ያለችኝ ቦታ እንሄዳለን። ያ ስንት ብር አወጣችሁ? ማክሲመም 0 ቁጥር የለውም። ስላሴዎች ስላላሳጡኝ አይታወቅም። አዱ የተባሉ ሆስፒታሎች ነው ይዣት የሚሄደው። መድኃኒትም ከአሜሪካ ስምታችሁ? ለውጥ ነበረው? ምንም የለውም። የሆነ ሰዓት ላይ አረጋጋት። በቃ ወዲያውኑ ደግሞ ልክ መድኃኒቱ እንደመጣ ወደዚህ ጉባኤ መጣ። ማን አመጣችሁ? ማን መራችሁ ወደዚህ? መጀመሪያ እሷ ነበረች የመጣችው። እኔ በሰማሁበት ቦታ ሁሉ እሄዳለሁኝ። ከዛ በኋላ አስቴር አጋጣሚ መጣችና ሱቅ በር ላይ ነበርኩኝ። ሱቅ ነው የምሰራው። እንደዚህ ቦታ ሄጄ እኮ እንደዚህ ነው አለች። የቱ ጋር ስላት እንደዚህ እንዴ ዘማ ሄጄ ያለሁኝ ብዬ ስላት በቃ ነገ እኮ አለ አለችኝ። ዓርብ ነው የተገናኘ ነው። ቅዳሜ ዕለታውን ወደዚህ ነው የመጣሁት። ቅዳሜ ዕለታውን መጣሁኝ፣ አገኘሁኝ። ያ ነገርን ሆኖ ሆዴን አስባርክ ሄድኩኝ። ማታውኑ በቃ ከዚህ እንደወጣው ገና እዚህ ጋር እንደወረድኩኝ በቃ የሆነ ነገር ነው የፈሰሰኝ። የመጀመሪያ ፍተሻ ጀምሩ። የመጀመሪያ ዕለት በቃ ከዛ ቅርብ ነበርኩኝ። ደግሞ ነግቶ መቼ መጥቼ ነበር ያልኩትኝ። ጭንቀትም ስላለብኝ ሌሊት ነው ዞሬ ማለቅሰው። ህመሜን ማንም አያቀልኝም። ስናገር ምንም ህመሜ ለሰው ሊገባ አልቻለም። እኔም ብቻ ነውና ዞሬ ሁል ቀን አለቅሳለሁኝ። ሰው ሳያይ ነው ማለቅሰው። ከዛ በኋላ ግን እዚህ ከመጣው በኋላ ያን ነገር ተፈተሽኩኝ። ያ ፈሳሽ ከዚች ሳሎን በስብሼ ነው የወጣሁት። ሽንቴን ሸናው እንዴ ብዬ ነው ለሱ የነገርኩትኝ። ከዛ ልብሴን ሳየው እንደ ተልባ በቃ ሙጣጭ ነገር ነው። ያ ግን በየጊዜው መውጣት ሲጀምር ስመጣ ነው የሚፈሳው። ዛሬም ሄጅን በተነካው ቀን በቀን ባላቸው ምን አለ ሰራተኛቸው ሆኜ እኔም እዛ ቤታቸው ባገለገልኩ እስከምን ደረስኩኝ። ለመነካታቸው ያ ነገር ስነካ ነው የሚፈሰኝ። ያ ትልቅ ለኔ ልቤን የሚያመኝ ሁሉ ነው የተሻለኝ። ለልቤ ሁሉ መድኃኒት ነበር የሚሰጠኝ። ለስንቱ እንደምወስደው ግን አላውቅም የመድኃኒት ብዛቱ እና ምን አለ ጌታ ሆይ ለኔ ሰራተኛቸው ሆኜ በየቀኑ ተነክቼ ያ ነገር በፈሰሰልኝ ብዬ አልኩኝ። ሳምንት መጣሁኝ። ሳምንትም ስነካ እዚች ጋር አልደረስኩም። እንደዛው ፈሰሰ። 3ኛ ሳምንት ላይ ያ ነገር 15 ቀን ሲፈሰኝ እግዚአብሔር ይመስገን ዳግም ትውልድ ነውና አባቴ እንደተወለድኩ ድጋሚ ነው እንደተፈጠርኩ ነው የቆጠርኩት። እድሜና ጤናውን ጸጋውን ያድሎት አባቴ ብዬ አለ። አሜን አሜን። እስኪ አንተ እዚህ ከመጣህ ምን አገኘ? እስኪ በህይወት ላይ አሁን ያለውን እስከ ዛሬ ያሳለፍክበት ነገር በመጠጥ በምናም በቃ ዙሪያ የተሰበሰበ ነገር ነበረ። እስኪ አሁን ምን አገኘ? ምን መዳን አገኘ? አሁን ወደ ስራዬ ነው የሚሄደው። እሺ ስራዬ እንኳን እንትን ካላለ እቤቴ ነኝ። ቤታችሁ ጸሎት ጀመራችሁ? አዎ ቤታችን ጸሎት ጀመረ። እዚህ ከመጣችሁ በኋላ ልጆች ቅጥቀጣ ጀመራችሁ? አዎ መቁጠሪያውንም ከዚህ ይዘን ሄደን። ምን ለውጥ አገኘ በራስ ህይወት ላይ? እኔ በጣም ሰላም አለኝ። ብቻዬን ሁሉ ነበር እያወራሁ የምሄደው። ብቻውን ያወራል። ብቻዬን እያወራሁ ነው የምሄደው። ለፊት ዝም ብዬ በቃ ብቻዬን እያወራሁ ነው የምሄደው። አሁን ግን ሰላም አለኝ። ያ መጠጥ ቤት የሚወስደኝ የለም። አሁን እንደዚህ የሚያጣጡስ የሚደውል የለም። በቃ አሁን በራሳቸው ዝም ብለው ይሸሹት። በራሳቸው እየሸሹኝ ይሄዱ። በቃ እኔም አሁን ቤቴ ነው በቃ እንደሚለኝ ቤቴ ውስጥ ነው የማሳልፈው። ቁጭ ብዬ ከልጆች በስልክ አወራለሁ። በቃ ገብቼ አይቼ እወጣለሁ። አዲስ ህይወት። አሁን አይምሮዬ ሁሉ ሰላም አለው። በጣም የተረጋጋ ሰላም አለኝ። ጉባኤውን በምን ትገልጧለህ? ይሄን በመካፈል በጣም ደስተኛ ነኝ። በእውነት በጣም ደስ የሚል ነው። እኔ ምንም ሳንለፍ ምን ሳንል እንግዲህ እንደመጣው ነው። እኔ ወዲያውኑ ነው ሰላሜን ያገኘሁት። የመጀመሪያው ቀን እና ቅዳሜ እሷ መጣች፣ ሁለት እናለች። በቃ እዚህ መታችሁ ይሄኛ ክፈሉና እንደ ሐኪም ቤት ማለት ነው። ይሄኛ ክፈሉና ምትድኑ ተብላችኋል? ኧረ አልተባለ። የከፈራችሁት ነገር አለ? ኧረ በስላሴ ስም በነፃ ነው አይደል ሁሉ ነገር? ኧረ በስመ አብ ያወጣው ገንዘብ ይቆጨኛል። አሁን አንዳንድ ጊዜ በነፃ የምናገኘውን ነገር ቫልዩ ወይንም ዋጋ አንሰጠውም። አሁን ቅዱስ ቁርባን በነፃ ስለሆነ ብዙ የሚወስዱ የለም። በገንዘብ ቢሆን ግን ግፊያው ብዙ ነበረ። አያችሁ እዚህ ጋር አሁን መዳኛ ነው፣ ቦታ ነው፣ ፈውስ ነው።
በገንዘብ ቢሆን ይሄ ቦታ ያካይበቃም በነፃ ስለሆነ ግን ይሄ በነፃ የምናገኘውን ነገር ዋጋ አንሰጠውም ወገኖቼ። እዛ ግን ብሩን ለመስጠት በጣም እንጋፋለን። ሐኪም ቤቱ ጋር ምናምን ጋር መጠጡ ጋር ምንም ብዙ ብር እናወጣለን። ይሄ ጉባኤ በደንብ እንድትረዱ ፈልጋለሁ ምን አይነት ጉባኤ እንደሆነ፣ ምን ያህል ህይወታችሁ እንደሚቀየር፣ ምን ያህል አዲስ ሰው እንድትሆኑ ይሄ ምስክርነት ነው። በቃ ከዚህ በላይ ምስክርነት የለም። አዲስ ሰው፣ አዲስ ማንነት፣ አዲስ ህይወት ማግኛ ጉባኤ ነው። በቃ ፍኖተ ህይወት ጉባኤ ማለት ፍኖተ ህይወት ማለት የህይወት መንገድ ማለት ነው። ጉባኤው የህይወት መንገድ ነው። ህይወት የሚሰጥ ጉባኤ ስለሆነ ነው። ይሄው አዲስ ህይወትን እነሱ አገኙ። እግዚአብሔር የተመሰገነ ይሁን። በደንብ እግዚአብሔርን አመስግኑላቸው፣ ስላሴን አመስግኑላቸው በደንብ። ወንድማችን የመለሰ እህታችን የፈወሰ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደስ አላችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ከእናንተ ጋር ይሁን። ተባረኩ።